ኖርማሊ ያ ነገር በቂ ነው። ይህን ያክል ገና ጋብቻ ባልፈጸመችበት ሽማግሌ ተልኮ ቤተሰብ እሺ ብሎ አግብቷት ምንም ባልተፈጠረበት ሁኔታ እነዚህ ነገሮች መደበቅ ከተቻሉ መደበቅ ያለባቸው ናቸው እንጂ የሆነ አደባባይ መውጣትም ያለበት ነገር አይደለም። ይሄ ፋሚሊ የሁላችንም ባህል የኢትዮጵያን ባህል የምናውቀው ነው። አንድ ሴት ስታረግዝ ራሱ ሸሸግ ትበል ነው የሚባለው እንጂ ይሄ በግልጽ ሁሉም ይወቅልኝ። ምክንያቱም ገና ያልተጋቡ ሰዎች ናቸው እነዚህ ሰዎች። ገና ትዳር አልመሰረቱም። ገና አንድ ቤት መኖር አልጀመሩም። ቤተሰብ እንዲያገባት እሺ ብሎ ልጃቸውን አልሰጠም። የመጀመሪያ ነው ምናምን እኛ የሁለተኛ ሶስተኛ አላልም። አይ ነው ሁላችንም እናውቃለን። ከአብርሽ ጋር ከነበርሽበት ሰዓት ጀምሮ የመጀመሪያሽ ሊሆን ይችላል፣ አናውቅም። ከዛ በፊት ምን እንደነበረ አናውቅም። እዚህ ጋር እዩኝ ያለ ሰው በኋላ ደግሞ ደብቁኝ የሚለው ነገር እንዳይመጣ መጠንቀቅ ያስፈልጋል ፋሚሊስ። እና በእሷ ሁኔታ ደስተኛ ይሆናል የሚለው ጊዜ የሚፈተው ነገር ነው። እኛ መቼም አናሟረትም ፋሚሊስ፣ በሰው ላይ አናሟረትም። ግን የመርሳትም ነገር እያለብን ማናችሁ አታረጊ ነው። እኔ ገርም የሚለኝ እኮ ስንተኛ ወሯ ነው ማለት 6 ወር ምናምን 5 ወር ነው የማውቀው እንደዚህ አይነት ስሜቶች ምናምን ሲባል የምንሰማው። እኔ ገና 2 ሳምንት ነው እንጂ አረገዝኩ ምልክቱን ከጠፋች 2 ሳምንቷ ነው። ከዛ ምልክት ምናምን ቆይ ደግሞ 2 ወር። በዚህ ሁኔታ ውስጥ የጸባይ መቀየር መርሳት ምናምን ከመጣ በኋላ እኔ ልጁ ሲደርስ አብርሃምን ሁሉ እንዳትረሰው እየፈራው ነው ፋሚሊስ። በዛ ላይ ደግሞ እንደምታውቁት ሰው ሲያረግዝ ጸባይ ይቀያየራል ምናምን ምናምን ምናምን። ያ ነገር ደግሞ ገና ከዚህ ሰዓት ከጀመረ በጣም ከባድ ነው የሚሆነው። ሁላችሁም ጀርባችሁን ጠንከር ማድረግ። ስለዚህ አሁንም ተረጋግታችሁ አብርሃም ገና ባለምንበት ሰዓት እኛ የምናምንበት ነገር አይኖርም። አብርሃም እኮ አላምንም። ይሄ አብሯት ከእሷ ጋር የሆነ ሰው ገና እርግጠኛ ባልሆነበት ሁኔታ ዛሬ ከመሬት ተነስተን ይሄ ነገር ሀፕን አደረገ ነው ብለን እልልልል ማለት አያስፈልግም። ቼክአፕ፣ ሌላ ደግሞ ምርመራ ደግሞ እዚህ ቤት ውስጥ ሊካሄድ ነው። እሺ አሁን እነዚህ ሰዎች አሁን በዚህ ቦታ መምጣትም ከነበረበት እኔ የማምነው እነዚህ አልነበሩ። መምጣትም ካለበት አላመንም የተባለው አብርሃም አለ፣ አብርሽ አለ። እሱ መጥቶ ነው ቼክም ካስደረግ። እነዚህ አሁን ምንድን ናቸው? እኔ እኮ ግራ እኮ ነው የሚገባኝ ፋሚሊስ። እኔ አሁን እኮ ግራ ገባኝ ሰዎች። አሁን እነዚህ የሚቁናጠነቱት ነገር ማለት ነው እኔ ልትወልድ እንደገባች እኔ አላቅም። እኔ ለቼክአፕ እንደሆነ ለማውቀውና እኔ ሰው ሊወድ ሲል ነው የሆነ የሚጨናነቀው በጣም እንትን ውስጥ የሚገባው ምናምን ሀሳብ ውስጥ ምናምን። ሴት ልጅ ልትወልድ በጣም ምጥ ሲበረታባት ምን ይባላል? ቀበቶን ፍታ ምናምን ይባላል። እና እኔ የአብርሽን እሱ ሊፈታለት እንደሆነ አላወቁም። እና ልጁ ተቁነጥንጦ ሊሞት ነው። ሰላም ፋሚሊስ እንደምን አላችሁ? እኔ ደህና ነኝ። እንዴት ናችሁ? ዛሬም በአዲስ ቪዲዮ እንደገና ተመልሼ መጥቻለሁ። ይሄ ቤት ሁሌም እንደምታውቁት በቃ ብዙ ነገሮች ያለበት ፋሚሊ ነውና ሁሌም እንዳስገረሙን ነው። ሁሌም አዲስ ነገር ነው። ሁሌም የምንጠብቀው ነገር አለ ምናምን። ዛሬም ያው ያ ነገር እንደቀጠለ ነው። ቤተሰብ ከትናንትና በፊት የነበረው ነገር አለ። ከሄርሜላ ከመጣች በኋላ ብዙ አዲስ ነገሮችን እየሰማን ነው። ሄርሜላ ማርገዟንም ሰምተናል። የጠፋችውም በማርገዟ እንደሆነ ነው ምናምን። ያው አላቅም ብቻ ትልቅ ነች፣ ፋሚሊ አላት፣ እጮኛ አላት። እንዲህ የምትጠፋበት ምክንያት ራሱን ግልጽ አልነበረም ለሁላችንም። የሚያስጠፋ ነው ወይ ምናምን አላቅም ብቻ። ምክንያቱም አብርሃም በጣም እንትን እንደሚላት ታውቃለች፣ በጣም እንደሚፈልጋት ሊያገባትን እንደሚፈልግ እጮኛው እንደሆነች ለሁላችንም ግልጽ ነው። ስለዚህ ምን አስባ በምን ተጠራጥራ መጀመሪያውን እንደጠፋችም እሱ ግራ የሚያጋባ ነው። ዛሬም ደግሞ ሌላ ገራሚ ነገር ይዤላችሁ መጥቻለሁ። ያው አይተው ለማያምኑ ሰዎች አሉ፣ ሰምተው ለማያምኑ ሰዎች ደግሞ በማየት ለሚያምኑ ሰዎች የሆነ ነገር አለን ብለው መጥተዋል ማለት ነው። ዛሬ እነ ሄርሜላ ምንድነው ይሄ ነገር? ምንድነው ይዞልን የመጡና የሚለው ነገር ለሁላችንም የሚያጓጓ ነገር። ቀጥታ ወደ ቪዲዮ ፋሚሊስ። ብርታት የሆናችሁኝ እናንተም ናችሁ ብዬ አስባለሁ። በጣም ፈርቼ ነበር፣ በጣም መደበቅ ፈልጌ ነበረ። እናንተም ብቻ በጣም በሰፊው በጣም ላውራችሁ ፈልጋለሁ። አንደኛ የመጀመሪያዬ ነው። አንዳንዴ ግራ የሚያጋባ ነገር አለ። ምክንያቱም ኦልሬዲ ይሄ ነገር ተፈጠረ ብለን እሺ ሰማን፣ ምንም መከላከል የምንችለው ነገር አይደለም። አንድ ሀፕን ያደረገ ነገር ነው።
ከዛ በኋላ ግን እንዲህ ሰዎች በዙሪያችን ያሉ በቂ ሰዎች የሚረዱን ስለኛ የሚያስቡልን ጓደኞች፣ ፋሚሊዎች ይኖራሉ። ኖርማሊ ይህ ነገር በቂ ነው። ይህን ያክል ገና ጋብቻ ባልፈጸመችበት ሽማግሌ ተልኮ ቤተሰብ እሺ ብሎ አግብቷት ምንም ባልተፈጠረበት ሁኔታ እነዚህ ነገሮች መደበቅ ከተቻሉ መደበቅ ያለባቸው ናቸው እንጂ የሆነ አደባባይ መውጣትም ያለበት ነገር አይደለም። ይሄ ፋሚሊ የሁላችንም ባህል የኢትዮጵያን ባህል የምናውቀው ነው። አንድ ሴት ስታረግዝ ራሱ ሸሸግ ትበል ነው የሚባለው እንጂ ይሄ በግልጽ ሁሉም ይወቅልኝ። ምክንያቱም ገና ያልተጋቡ ሰዎች ናቸው እነዚህ ሰዎች። ገና ትዳር አልመሰረቱም። ገና አንድ ቤት መኖር አልጀመሩም። ቤተሰብ እንዲያገባት እሺ ብሎ ልጃቸውን አልሰጠም። ያ ነገር ባልሆነበት ሁኔታ ይሄ ነገር ተፈጠረ። ኦኬ ተፈጠረ። ግን ከዛ በኋላ እንደዚህ አደባባይ እዩልኝ ብሎ መውጣት ግን ይሄ አክሰፕት የሚደረግ አይደለም። ምክንያቱም ሁሌም ቢሆን እንኳን ኢቨን ገና ላልተጋባ ሰው ይቀርና የተጋባ ሰው እንኳን እንደዚህ ወደ ውጭ አውጥቶ እርግዝና እንደዚህ ፕሮሞት የሚደረግበት ሁኔታ ለእኛ ባህል አክሰፕተብል ያልሆነ ነገር ነው። ይሄ እንደዚህ ልክ ያልሆኑ ነገሮችን መናገር አለብን ፋሚሊስ። ምክንያቱም ይሄ ልክ አይደለም፣ በቃ አክሰፕት የምናደርገው ነገር አይደለም። ኦልሬዲ አብርሃም አወቀ፣ እሺ የእሷ ቤተሰቦች ያውቃሉ፣ ምናልባት በዙሪያ ያሉ ሰዎች ምናምን እንደዚህ ሰፊ መሆንም የለበት። ከዛ ውጭ ደግሞ ድጋሚ እንደገና መጦ ደግሞ የመጀመሪያ ነው ምናምን እኛ የሁለተኛ ሶስተኛ አላልም። አይኖ ሁላችንም እናውቃለን። ከአብርሽ ጋር ከነበርሽበት ሰዓት ጀምሮ የመጀመሪያሽ ሊሆን ይችላል፣ አናቅም። ከዛ በፊት ምን እንደነበረ አናቅም ሁላችንም ማለት ነው። ስለዚህ መሆንም ካለበት በቃ ይሄ ነገር ድብቅ ብሎ ከዛ ተሸፍኖ ይሄ ባህላችን ስለሆነ ማለት ነው። ስለዚህ ደበቅ ብሎ ከዛ በኋላ የሚሆነው ሆኖ ያው መከላከል አንችልም። ኦልሬዲ ሀፕን ያደረገ ነገር ነው። ከዛ በኋላ የሚሆነው በቤተሰብ ተነጋግሮ የሚፈጠረው ይፈጠራል ማለት ነው። ምክንያቱም ይሄ ነገር ለሁሉም ሰው ትምህርት መሆን አለበት። ይሄ ነገር ፕሮሞት የምናደርገው ነገር አይደለም። ማንም ሰው ከጋብቻ በፊት ማርገዝ ከዛ ደግሞ መውለድ ምናምን ጀስት ፕሮሞት የሚደረግ አይደለም። እንደ ሁላችን ኦኬ ስህተት ነው፣ እሺ ስህተት ነው፣ መጥቷል፣ ኦኬ መጥቷል። ግን ፕሮሞት የምናደርገው በሴሌብሬት የምናደርገው እንዲህ በአደባባይ የምንናገረው በኩራት የምንቆምለት ነገር አይደለም ፋሚሊስ። እና አንዳንዴ ደግሞ ከዚህ ከእሷ ጎን የቆማችሁ ሰዎች አንዳንዴ ቆም ብላችሁ ማሰብ አለባችሁ። በእሷ ቦታ በሆነ ይህን ነገር አደርገዋለሁ ወይ የሚለውን ነገር ራሳችንን መጠየቅ ይጠበቅብናልና እንደዛ ብናስብ በጣም አሪፍ ነው ብዬ አስባለሁ ፋሚሊስ። የመጀመሪያ ነው ሳረግዝ ገባችሁ። ከዚህ በፊት የልጅን ነገር አላውቀውም። ምናልባት በሰው ልጅ ወይም ደግሞ የሰው ልጅ ናይቺ ለጓጓ ወይም ደግሞ ምናምን ይችላል። አሁን ግን የራሴን ፍሬን ያስኩትና በጣም ደስ ብሎኛል። ያው ነገሮች አንተ አሁን እንድጠፋ የሚያደረግን ነገሮች ብዙ ምክንያቶች ነበሩ። ስለእውነቱ ለምንም ብሎ ለሰውም ብሎ አይደለም ከአንቺ ጋር የሆነው ይህን ነገር የተፈጠረው ለሰውም ብሎ አይደለም ለራሱ ሲል ነው። እንግዲህ ያላመነበት ነገር ስለጠፋሽና ትንሽ አዲስ ሆኖ ስለታየው ነው። እንግዲህ ምንም ማለት ነው። አሁን እርግጠኛ መሆን አንችልም ፋሚሊስ። ማለት በአብርሽ አሁን እሷ አርግዣለሁ ካለች በኋላ የነበረውን ስሜት ከዛሬ አክሽኑን ምናምን እያየን ነበርና ያው ያስደነግጣል። ምክንያቱም እንደምታውቁት ገና የመጀመሪያ ልጁ ከተወለደ 1 ዓመት ያልሞላው ልጅ ነው ያለው። ስለዚህ በዚህ ሁኔታ ውስጥ ሌላ ልጅ ሲመጣ ጋብቻ ባልተፈጸመት በዚህ ሁኔታ ውስጥ እሱ አምኖ መቀበሉን ኦኬ አይተናል። ግን ከዚህ በኋላ የሚመጣው ነገር ከቤተሰብ የሚመጣ ግፊት አለ። በአብርሽ በኩል ገና በሱ በኩል የሚመጡ አሉ፣ በወንድሞቹ፣ በእናቱ፣ በአባቱ፣ በእህቶቹ ገና በጣም ብዙ ነገር ይቀራል። ፋሚሊ ሩት አለች። ይሄ ነገር ገና ስላልሰማ ነው። ከዛ ውጭ ደግሞ ሄርሜላ ጠፍታበት በነበረበት ሰዓት የተፈጠረው ያ ሁሉ ችግር ባለበት ሁኔታ አሁን እዚህ ጋር ደስ የሚለን የሆነ እንትን የምንልበት ሁኔታ አይደለም። አላቅም ያኔ በሰዓቱ አቤላም ነበረ፣ አብርሃም ምን አይነት ስሜት ላይ እንደነበረ ከሰው ጋር ምን ያክል ግጭት ውስጥ ገብቶ እንደነበረ ያውቃል። ይሄ ነገር ሁሉ ሰላም ባልሆነበት ሰዓት አሁን ቀስ ማለት መረጋጋት የሚያስፈልግበት ሰዓት ነው። ከተቻለም የሚደበቅበት ሰዓት ነበር። ፋሚሊ እዚህ ጋር እዩኝ ያለ ሰው በኋላ ደግሞ ደብቁኝ የሚለው ነገር እንዳይመጣ መጠንቀቅ ያስፈልጋል ፋሚሊስ። እና ያኔ ይሄ ነገር ስለተፈጠረና ይሄ ነገር በመሆኑ ብቻ ሳይሆን አንዳንድ ቀድመን የሰራናቸው ስህተቶች ደግሞ በኋላ እኛንም ባልሆነ ሁኔታ ውስጥ የሚከቱን ስለሆነ መረጋጋትን የመሰለ ነገር የለ ፋሚሊስ። ረጋ እዚህ ጋር
ማስተዋል የሚጠይቅበት ሰዓት ነው። በጣም መረጋጋት። ምክንያቱም ይሄ ሰው ገና ከተፋታ በጣም አጭር ጊዜ ነው። በጣም ብዙ ችግሮች አሉ። ከአንዳንዴ ደግሞ ኖርማሊ ወዳልነበረበት ሙድ የሚቀያየር አይነት ባህሪ ያለው ሰው ነው ምናምን እና በዚህ ሁኔታ ውስጥ አብርሃምን እርግጠኛ ሆኖ በእሷ ሁኔታ ደስተኛ ይሆናል የሚለው ጊዜ የሚፈተው ነገር ነው። እኛ መቼም አናሟረትም፣ ፋሚሊስ በሰው ላይ አናሟረትም። ግን ቢሆንም ግን ከተፈጠሩትና እየሆኑ ካሉት ነገሮች ተነስተን የሚሰማንን መገመት ግን ቀላል ነው የሚሆነው። ፋሚሊስ ምግብ በልቻ ምንም አይደለም በልቻለሁ መሰለኝ፣ ግን የመርሳትን መናገር እያለብኝ ማናችሁ እንደዚህማ አታረጊ ነው። እኔ ገርም የሚለኝ እኮ ስንተኛ ወሯ ነው ማለት 6 ወር ምናምን 5 ወር ነው የማውቀው እንደዚህ አይነት ስሜቶች ምናምን ሲባል የምንሰማው። እኔ ገና 2 ሳምንት ነው እንጂ አረገዝኩ ምልክቱን ከጠፋች 2 ሳምንቷ ነው። ከዛ ምልክት ምናምን ከሆነ ደግሞ 2 ወር። በዚህ ሁኔታ ውስጥ የጸባይ መቀየር መርሳት ምናምን ከመጣ በኋላ እኔ ልጁ ሲደርስ አብርሃምን ሁሉ እንዳትረሰው እየፈራው ነው ፋሚሊስ። በዛ ላይ ደግሞ እንደምታውቁት ሰው ሲያረግዝ ጸባይ ይቀያየራል ምናምን ምናምን ምናምን። ያ ነገር ደግሞ ገና ከዚህ ሰዓት ከጀመረ በጣም በጣም ከባድ ነው የሚሆነው። ሁላችሁም ጀርባችሁን ጠንከር ማድረግ፣ ይሄ ምንድን ነው የሚባለው የምንሸከምበትን ይህን ነገር የምንሸከምበትን ጥንካሬውን ይስጠን ነው የምንለው ፋሚሊስ። ምክንያቱም የመጀመሪያው ሲሆን በጣም ብዙ 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 አስቸጋሪ ነገሮች አሉ፣ በጣም ብዙ መቀየሮች ይኖራሉና እንደ ፋሚሊም ፐርሰናሊ እሷ ላይ የሚደርሰው ብዙ ነገር ስላለ በዛ ልክ መዘጋጀቱ ልክ ነው። ስለዚህ ፑሽ የምናረጋት ሰዎች ይችን ልጅ ፑሽ የምናረጋት ሰዎች ራቅ ብለን አርቀን ማሰብ ያስፈልጋል። በኋላ እንደዚህ ገፍተን እላይ ካወጣናት በኋላ ከሄድን በኋላ እሷ ምንም ምንላችሁ እንደሆነ ለሁላችሁም ግልጽ ነው እና አንዳንዴ ፑሽ የምናደርግ ሰዎች መጠንቀቅ አለብን። ያን ሰው እስከምን ድረስ ነው ፑሽ ማድረግ ያለብን? ፑሽ የምናደርግበት ዳይሬክሽንስ ልክ ነው ወይ የሚለውን ነገር በደንብ ማሰብ አለብን። እና እነዚህ ሰዎች ልክ ሊሆኑ ይችላሉ የእሷ ቅርብ ስለሆኑ፣ የአብርሽን ጓደኛ ነው እህቷ ነች ምናምን። ግን ቢሆንም ይሄን ነገር እንደ ፋሚሊም ደግሞ ተረጋግቶ ማሰብ ያስፈልጋል። ፋሚሊስ እንደዛ ነው የሚሻለው። እኔና ችግር የለውም። እና ዛሬ እኔና ማርት የመጣንበት በቤትሽ ምክንያት ምንድን ነው? ቤትሽ ላይ የመጣንበት ዋነኛ ምክንያት ምንድን ነው? አንዳንድ ሰዎች እኛ ምንናል፣ ግን ደግሞ እኛ 100% እንድንኖር እንድታደርጊን እንፈልጋለን። ሌሎቹንም ደግሞ ያላመኑ አብርሃምም አንዳንድ ሰዎችም ያላመኑ ሰዎች እርግዝናዎችን ማረጋገጥ አለብን። ማን ሰዎች እየሰማችሁ ነው አይደለ? አብርሽንም ነው ያለው እና እኔ መቼም ጓደኛው ነው። ጓደኛ ደግሞ በደንብ ያቀናል። በደንብ እንዲህ ፊታችንን አይቶ የምንለውን አይደለም ገና ሳንናገር ያቀናል። እና አብርሽም ገና አላምንም። ለዛ ነው እንረጋጋ። እንዲህ ደስታው፣ ጨፈራው፣ ጨዋታው ምናምን ይደርሳል። በቃ ይደርሳል። ጊዜ አለው ሁሉም ነገር። ግን አንዳንዴ ነገሮች እርግጠኛ ባልሆነበት ሰዓት እንደዚህ ሴሌብሬት ማድረግ በኋላ ደግሞ የሚሰማን ሀዘን እናንትን በጣም የከፋ ይሆናል። እና አብርሽም ባላመነበት ሁኔታ እሺ እነሱ አምኗል። በቃ ካመኑ በቂ ነው። እንደዚህ አደባባይ ወጥቶ እንደዚህ ማለት እንደ ትልቅ ነገር ማውራት ደግሞ ልክ አይደለም። በቃ ቅድምም እየተናገርኩ ነበር። በቃ በቅርብ ያሉ ሰዎች ካመኑ ከሰሙ በቂ ነው። በቃ እኛ አምነናል። ምክንያቱም ከዚህ በፊትም ሌላ እርግዝናም ስላመንን ማለት ነው። እና አምነናል። የሚሆነውን ደግሞ በጊዜ ሂደት የሚፈተው ነው ሁሉም ነገር ማለት ነው። እዚህ ጋር ምንም ነገር ሊፈጠር ይችላል። ፋሚሊ የሆነ እርግጠኛ ሆናችሁ እንደዚህ ነው ምናምን የምትሉበት ሁኔታ ውስጥ አይደለንም። ሄርሜላ የት እንደገባች ከዛ ምን ያክል ሰዎችን እኛ ብሌም ስናደርግ ነበረ። እነንተና እንደዚህ ናቸው፣ እነንተና ነው እንደዚህ ያደረጓት ምናምን እያልን ነበር። ግን በኋላ የሆነው ሌላ ነገር። ስለዚህ አሁንም ተረጋግታችሁ አብርሃም ገና ባለምንበት ሰዓት እኛ የምናምንበት ነገር አይኖርም። አብርሃም እኮ አላምንም። ይሄ አብሯት ከእሷ ጋር የሆነ ሰው ገና እርግጠኛ ባልሆነበት ሁኔታ ዛሬ ከመሬት ተነስተን ይሄ ነገር ሀፕን አደረገ ነው ብለን እልልልል ማለት አያስፈልግም። በኋላ አንገታችንን እንዳንደፋው ማለት ነው። እና በዛ ልክ ነው ይሄ ነገርም እኛ አስፈላጊ አይደለም። እኛ በቃ ይበቃል፣ እዚህ ጋር ይበቃል። ሁሉም ነገር የሆነ ልክ ያስፈልጓል። ገባችኋ? ምን ያክል ጊዜ እያሳለፍን እንደነበረ ሁላችሁም ታስታውሳላችሁ። ደግሞ ሌላ ነገር ውስጥ የሚከት ነገር ደግሞ አያስፈልግም። ስለዚህ አምነናል። ይህን ያክልም ማስረዳትም ማብራራትም አያስፈልግም።
ከዛ እኛ ደስታችን ሙሉ ይሆናል ማለት ነው። ገብቶሻል? በቃ አሁን እንግዲህ ጾታውን አይታወቅም። ጭራሽ የእርግዝና ቼክአፕ ነው። እኛ እኮ አልገባን መሲኛ አወቀ እንዴ ድጋሚ ሴት አልትራሳውንድ ሄጄ ታይቼ እርጉዝ ነኝ ብላ መጣለች። ቼክአፕ ሌላ ደግሞ ምርመራ ደግሞ እዚህ ቤት ውስጥ ሊካሄድ ነው። እሺ አሁን እነዚህ ሰዎች አሁን በዚህ ቦታ መምጣትም ከነበረበት እኔ የማምነው እነዚህ አልነበሩ። መምጣትም ካለበት አላመንም የተባለው አብርሃም አለ፣ አብርሽ አለ። እሱ መጥቶ ነው ቼክም ካስደረግ። እነዚህ አሁን ምንድን ናቸው? እኔ እኮ ግራ እኮ ነው የሚገባኝ። ፋሚሊስ አንዳንዴ ቦታችንንና ልካችንን ማወቁ በጣም አስፈላጊ ነው። ማለት እንደዚህ አንቪል የሚደረግ ነገር ምናልባት የእሷ ፓርትነር ባለበት ሁኔታ ነው እንጂ እሱ በሌለበት እሱ ይሄ ነገር በጣም ሴንሲቲቭ እንዳደረገው ምን አይነት ስሜት እንደነበረው ሁላችንም እናውቃለን። ስለዚህ አሁን እንደገና እነዚህ ሰዎች መጥተው ደግሞ ለእኛ የሚያሳምን ነገር 100% እርግጠኛ እንድንሆን ፓስ ኔክስት በቃ እኛ እርግጠኛ ሆነ ከዛ የእኛ እርግጠኛ መሆን የሰው ማመን ምናምን የእነሱን ህይወት ከዚህ በኋላ የተስተካከለ ያደርገዋል አያደርገው? በቃ መሆንም አይችል ነገር ነው ፋሚሊስ። ምክንያቱም እኔ ያ ትራውማ አሁን ይሄ የሆነ ትዳር ውስጥ ስንገባ የነበረ አለ አይደል? ያሳለፈው ከሩታ ጋር የነበረው ከዛ ከሩታ ጋር ተፋቷል፣ ልጁን እንትን ብሏል። ከዛ ትራውማ ያልወጣ ሰው ከዚህ በኋላ ይህን ትዳርስ ቀጥ አድርጎ ይዘዋል የሚለው ነገር በጣም ጊዜ እኮ ይፈልጋል አይደለ? ከሆነ ወደ ሆነ ነገር ስንሸጋገር የሆነ ጋፕ ያስፈልጋል። የሆነ ለራሳችን የምናዳምጥበት ጊዜ ያስፈልገናል። ይሄ ልጅ ገና ከነሱ እርስ በርስ ሽኩቻ ያልወጣ ልጅ በተረጋጋ ሁኔታ ልጅ መጣ የሚባለው ነገር አምኖ ተቀብሎ ከዛ በኋላ ደግሞ በዛ ልክ በተስተካከለ መንገድ ትዳሩን ይመራል የሚለው ነገር ደግሞ በጣም ከባድ ነው እና የሆነ ቀላል ባናደርገው እንደዚህ አይነት ነገሮችን በጣም ሲምፕል ባናደርገውና የሆነ እኛ እንዳመንነው ሰው ሁሉ እኛ እንደተቀበልነው ሰው ሁሉ ይቀበላል ብሎ ማሰብን ጀስት እምነት ባናደርገው በጣም አሪፍ ነው። ምክንያቱም ይሄ ነገር የት ሊያደርስ እንደሚችል በጣም አርቆ ማሰብ ያስፈልጋል። ፋሚሊስ አይኔ ላይ ነው በኔ አንድም ሰው እንዳይቀር ገብቻለሁ ቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ ይኸው ዕድሜ ለሷ። እኔ አሁን እኮ ግራ ገባኝ። ሰዎች አሁን እነዚህ የሚቁናጠነጡት ነገር ማለት ነው እኔ ልትወልድ እንደገባች እኔ አላቅም። እኔ ለቼክአፕ እንደሆነ የማውቀውና እኔ ሰው ሊወድ ሲል ነው የሆነ የሚጨናነቀው በጣም እንትን ውስጥ የሚገባው ምናምን ሀሳብ ውስጥ ምናምን። አሁን እነዚህ ሰዎች ገና እሷን አምነናታል ብለዋል። ካመኑ ይህን ያክል እንትን ማለቱ የሆን ድራማ ውስጥ መግባቱ ምን አስፈለገ? አያስፈልግም። ይሄ በቃ አስፈላጊ ነገር አይደለም። ኦልሬዲ እኛ እንዳረገሽ አምነናታል ካሉ ከዛ ለምንድን ነው እንደዚህ ሊሆን የሚችለው? እሱ እህቱ በዚህ በኩል እሱ በዚህ በኩል እንደዚህ የሚቀውጡት ምንድን ነው? ፋሚሊስ ማለት የሆነ እንትን ማለት እኮ ያስፈልጋል አይደለ? የሆነ እውነታውን ጀስት ካወቅ ነው የተለየ ነገር ውስጥ መግባት አያስፈልግም። ወጋየው ዘትሮ ፍሬ ሊሰጠኝ ነው አምላክ እኔ አቤል ጓደኛው ሴት ልጅ ልትወልድ በጣም ምጥ ሲበረታባት ምን ይባላል ቀበቶን ፍታ ምናምን ይባላል። እና እኔ የአብርሽን እሱ ሊፈታለት እንደሆነ አላወቁም። እና ልጁ ተቁነጥንጦ ሊሞት ነው። ይቻላል እንደዚህ ለጓደኛ መፍታት ምናምን ከተቻለ እኔ አላቅምና እንደዛ ነው የሚመስለው። የሆነ ልትወልድ ገብታ ከዛ በኋላ እሷን ልጇን ለመቀበል በጣም ጓግቶ ቤተሰብ ምናምን የሚሆነው አይነት ነገር ነው እንጂ እነሱ ገና አምነን አላሉ እንጂ ገና ራሱ እነሱ አላመኑ። የእውነት እንደሆነ ገና አላመኑ። ፋሚሊ እኔ ግን ቤላ በጣም ጋይስ እውነታው ይሄ በስማ ሁለት መስመር ማለት ፖዚቲቭ ማለት ነው። አንድ መስመር ቢሆን ኔጌቲቭ ማለት ነው። አንደርስታንድ የሁለት መስመር ነው ታይ ሁለት ላይ ያለው ማለት ነው። እና የእውነት ነው ግዝና ማለት ነው። የእውነት ነው ግዝና ማለት የእውነት ነው እንዴ! አሁን ይሄ እኔ አሁን ግራ እኮ አጋባኝና ኦኬ ይሄ ነገር ተሳስታ ነው አይደል ያረገዘችው ማለት እንደዚህ በስተት ነው እንጂ አምናበት አስባበት አይደለም። ስለዚህ ይሄ እኮ ጓደኛው ነው አይደለ? ኦኬ መወለዱ መምጣቱ ኦኬ ይሁን ኦኬ ምንም ማድረግ አንችልም።
ግን እኮ ደስ የሚለውና በጣም አሪፉ ነገር ምን ቢሆን እንደነበረ ታውቃላችሁ? ይሄ ነገር ውሸት ሆኖ ከተጋቡ በኋላ ብትወልድ ምናልባት ከተጋቡና አብረው መኖር ከጀመሩ ይሄ ስህተት ሆኖ ውሸት ሆኖ ቢቀር ይሻላል። ምክንያቱም ይሄ ነገር እኮ የሆነ አንገታችንን ቀን አድርገን የምንሄድበት ነገር አለን። ቤተሰቦች አሏት፣ እናትና አባት አሏት። በወግ በማድረግ ከቤት መውጣት አለባት። ከዛ በኋላ ነው አርግዛ፣ ከዛ በኋላ እንደዚህ ሰፕራይዝ ሆና መውለዷ በጣም ማርገዟ በጣም አጓግቶን ከዛ እንደዚህ ልንሆን መሆን ያለብን እንጂ እንደዚህ ገና በስተት ባልተወሰነበት ባልታሰበበት ሁኔታ የተፈጠረ ልጅ እንደዚህ ሴሌብሬት ማድረጉ አብርሽ ራሱ እንደዚህ ያደርግ ምን የዚህ ልጅ እንደዚህ መሆን እኮ ግራ ነው የሚገባኝ። እና አንዳንዴ በጣም መረጋጋት ያስፈልጋል። ለማን ነው የቆመው? ምናልባት ይሄ እኮ የሚቀርበው በጣም ቤስት የሆኑ ለአብርሃም እስከሆነ ድረስ የአብርሃም ሁኔታ ነው ምን ሊሆን እንደሚችል ማሰብ ያለበት። አብርሃም በጣም ተጨንቋል። ገና አላምንም፣ ገና እርግጠኛ አልሆንም። እንደዚህ ባልሆነበት ሰዓት እሱ እንደዚህ መሆኑ እኔ እንጃ በጣም የሚገርም ነገር ነው። ከተቻለ ይሄ ነገር እውነት ባይሆንና ከዛ በኋላ ተረጋግቶ ሁሉም ነገር ሰላም ከሆነ በኋላ ከተጋቡ ምናምን በኋላ ቢደርስና ያኔ እንደዚህ ብንጓጓና በጣም ደስተኛ ብንሆን በጣም አሪፍ ነበር። ካልሆነ ግን እንደዚህ የሚያስፈነድቅ የሆነ እንትን የሚል ነገር አይደለም። ፋሚሊስ አስቀምጪውና እኔ ለአብርሃም አሳየዋለሁ ካሉ ነው። አይ እኔ ነው ማሳየው እኔ ነው ማሳየው እኔ ነኝ ማሳየው ባለ ጉዳዩ ደግሜ ላሳየው እና ሁላችሁም ታሳይታላችሁ። እኔ በጣም ነው ደስ ያለኝ። ፋሚሊ አሁን ምን እንዳጓጓኝ ታውቃላችሁ? የአብርሃም መልስ ምን እንደሚሆን ማለት አብርሃም ወዲ እንደዛ በጣም ደንግጧል፣ ጠፍቷል፣ የለም እስካሁን የት እንዳለ አናውቅም። ስለዚህ ይሄ ነገር እንደገና ሰፕራይዝ ሳይሆን ለእሱ ሌላ ሸክም እንደሆነበትና ምናልባት አሁን ያለበት ሁኔታ ሁላችንም አናውቅም። አብርሃም የት ነው ያለው? የት ነው ያለው? ሰምተሃል ወይ? ትናንትና አንተም ብለሃል። ግን አሁን ደግሞ እርግጠኛ የሚያደርገን ነገር እዚህ ጋር እያየን ነውና ምንድን ነው መልስ የሚለው ነገር የሁላችንም ጉጉት ነው። ፋሚሊስት የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እንደገና ተመልሰን እንመጣለን። በጣም ብዙ ነገሮች ወደፊት እንዳሉ በጣም እርግጠኛ ነኝ። ምክንያቱም ድብልቅልቁ ሊወጣበት የሚችል በጣም ብዙ ያልፈነዱ በጣም ብዙ ቦምቦች አሉ ፋሚሊስ። ያን ሲፈነዳዳ ደግሞ ምን እንደሚፈጠር ለሁላችንም እኛ መቼም የቁም ምስክር ነን። ሁሌም አለን፣ ሲደሰቱም አለን፣ ሲያዝኑም አሉ፣ ሲከፉም አለን፣ ሁሌም አለን። የትም እኛ አንሄድም ፋሚሊስ። እና አካውንቱን ሰብስክራይብ በማድረግ ቤተሰቡን ይመቻል።